የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማርዕስተ ዜናዎችን አስቀድማለሁ። የአማራ ፋኖ ብሔራዊ ንቅናቄ ደጋዳሞትና ሰዴ ወረዳዎች ሙሉ ለሙሉ ከአገዛዙ ነጻ መውጣታቸውን አስታወቀ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም የቀጠለ ሲሆን የፋኖ ኃይሎች በሸዋ እና ወሎ ድል አድርገናል ሲሉ አስታውቀዋል። አገዛዙ በበኩሉ የአየር ላይ ጥቃት ማድረሱን ቀጥሏል ሲሉ የመረጃ ምንጮቻችን ተናግረዋል። ዝርዝሩን ትሰሙታላችሁ። በኢትዮጵያ በአሶሳ ወታደራዊ ካምፕ ለሱዳን ፈጥኖ ደራሽ ኃይል ድጋፍ እየተደረገ መሆኑን የሚያሳይ አዲስ ሪፖርት ይፋ ሆነ። ሪፖርቱ የብልጽግና አገዛዝ በሱዳን ጦርነት ውስጥ የሚያደርገውን ተሳትፎም ከድንበር የዘለለ ውጊያው ጋር ያለበትን ግንኙነትና አንድምታ እንዲሁም የጦር መሳሪያ አቅርቦቶችና ሰንሰለቶችን የኤምሬትስ አጠቃላይ ተሳትፎን ግልጽ የሚያደርግና አስረጋጭ የሆኑ መረጃዎች አግኝቶበታል። ሪፖርቱን ይፋ ያደረገው የሊ ዩኒቨርሲቲ ነው። በዝርዝር እንመለከተዋለን። የእንግሊዙ ጠቅላይ ሚኒስትር ሰር ኪር ስታርመር ለባህረ ሰላጤው ሀገራት ኢራን የሆርሙዝ ወሽመጥን እንደ መደራደሪያ መያዝ የለባትም ብለዋል። ሆርሙዝ ተከፍቶ የሚቆየው አሜሪካ ጥቃቶች እስካቆመች ድረስ መሆኑን ደግሞ ኢራን ተናግራለች። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ አስፈላጊ በሆነ ጊዜ ሂዝቦላ ላይ ጥቃት እንፈጽማለን ብለው የተናገሩ ሲሆን የእንግሊዙ ወይም የዩናይትድ ኪንግደም እስራኤል በሊባኖስ የምትፈጽመውን ጥቃት ደግሞ የመከላከያ ሚኒስትሩ አውግዘዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። የአማራ ፋኖ ብሔራዊ ንቅናቄ ደጋዳሞትና ሰዴ ወረዳ ሙሉ ለሙሉ ከአገዛዙ ነጻ መውጣታቸውን አስታውቋል። በወሎና ሌሎች አካባቢዎች ዛሬ ውጊያዎች የቀጠሉ ሲሆን የአየር ላይ ጥቃቶች ደግሞ መፈጸማቸውን የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። የፋኖ ኃይሎች በጎጃም የተለያዩ አካባቢዎች በተከታታይ ቀናት በከፈቱት የማጥቃት ውጊያ ከፍተኛ ድል መቀዳጀታቸውን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ይፋ አድርጓል። በተለይ መጋቢት 28 2018 ዓ.ም በአዴት ፈረስ ቤት፣ ጎንጅ ቆለላና ሰዴ በከፈቱት የማጥቃት ውጊያ ከፍተኛ ወታደራዊ አዛዦች ጨምሮ በርካታ የአገዛዙ ጦር ተደምሷል ሲሉ የፋኖ ኃይሎች በምስል አስደግፈው ባሰራጁት መረጃ አስታውቀዋል። በምዕራብ ጎጃም ዞን ደጋዳሞት ወረዳ መጋቢት 27 2018 ዓ.ም በተደረገ ውጊያ ሌተናል ኮሎኔል ደመላሽ አሰፋን ጨምሮ በርካታ የአገዛዙ ጦር አባላት በፋኖ ኃይሎች መያዛቸውና በርካቶችን መገደላቸው መዘገባችን ይታወሳል። በወረዳው ፈረስ ቤት ከተማ የፋኖ ኃይሎች የከፈቱት ማጥቃት ተከትሎ አገዛዙ ከደንበጫና ፍኖተ ሰላም ከተሞች ማንቀሳቀስ መጋቢት 28 2018 ዓ.ም ተጨማሪ ኃይል ወደ ፈረስ ቤት ከተማ ማስገባቱን የኢትዮ ኒውስ የመረጃ ምንጮች ተናግረዋል። ሆኖም የብልጽግና አገዛዝ ወደ ፈረስ ቤት ከተማ ተጨማሪ ኃይል ቢያስገባም የፋኖ ኃይሎች በአገዛዝ ጦር ላይ ከበባቸውን እያጠናከሩ መምጣታቸውን ተከትሎ መጋቢት 30 2018 ዓ.ም ሌሊቱን ጥሎ ሸሽቷል ተብሏል። በዚህም የፋኖ ኃይሎች ሙሉ ለሙሉ የደጋዳሞት ወረዳን ተቆጣጥረዋል ሲሉ ነው የፋኖ የመረጃ ምንጮች ለኢትዮ ኒውስ ከስፍራው የተናገሩት። ከፈረስ ቤት ከተማ የወጣ የአገዛዙ ጦር ወደ ደንበጫ ከተማ ሸሽቷል ብለዋል። የአማራ ፋኖ ብሔራዊ ንቅናቄ በኩሉም ደጋዳሞት ሙሉ ለሙሉ ከአገዛዙ ነጻ ወጥቷል ሲል አረጋግጧል። የአፋብን ህዝብ ግንኙነት መምሪያ ኃላፊ አስረስ ማረ ዳምጤ አፋብን ቴዎድሮስ እዝ ለተከታታይ ቀናት ባደረገው ማጥቃት ደጋዳሞትና ሰዴ ወረዳ ዋና ከተማውን ጨምሮ ሙሉ በሙሉ ከአገዛዙ ነጻ ማድረግ ችሏል ሲል አስታውቋል። በሌሊት ከፈረስ ቤት የወጣ የአገዛዙ መከላከያ ወረዳ አመራሮችና ሚኒሻዎችን ጨምሮ ጠርንፎ ይዞ ሸሽቷል ያሉት የከተማዋ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በክልሉ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ የቀጠለ ሲሆን የፋኖ ኃይሎች በሸዋና ወሎ ድል አድርገናል ሲሉ አስታውቀዋል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ደቡብ ወሎ ዞን ደላንታ ወረዳ በተደረገ ውጊያ ከ50 በላይ የአገዛዙ ወታደሮች ሲገደሉ ከ70 በላይ የሚሆኑት ደግሞ ቆስለዋል ሲል ነው ያስታወቀው። ውጊያ የተደረገው ወረዳዋ ፀሐይ መውጫ ከተማ ዙሪያ ባሉ ተራራማ አካባቢዎች ነው ያሉት አፋብን የፋኖ ኃይሎች በቡድን መሳሪያዎች ጭምር ባደረጉት የማጥቃት ውጊያ በአገዛዙ ጦር ላይ ከባድ ጉዳት አርሰንበታል ብለዋል። በዚህም ውጊያ ጉዳት የደረሰባቸው የፋኖ አባላት መኖራቸውን የኢትዮ ኒውስ የመረጃ ምንጮች ጨምሮ ተናግሯል። በዞኑ አልቡኮ ወረዳ ነጥ አካባቢ በተደረገ ውጊያ ሰብአዊና ቁሳዊ ጉዳት መረሱ ሲሰማ፣ በሰሜን ወሎ ዞን ቆቦ ወረዳ አገዛዙ በፈጸመው የድሮን ጥቃት ደግሞ በንጹሃን ህይወት ላይና በንብረት ላይ ጉዳት ደርሷል ሲሉ የኢትዮ ኒውስ የመረጃ ምንጮች ጨምሮ ተናግሯል። የድሮን ጥቃቱ የተፈጸመው መጋቢት 30 2018 ዓ.ም ረፋር ላይ በቆቦ ወረዳ ጀመዶ ማርያም አካባቢ መሆኑን ነው የመረጃ ምንጮች አክለው የተናገሩት። በተመሳሳይ በክልሉ ሸዋ ቀጠና በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያ መደረጉን የመረጃ ምንጮች ተናግረዋል።
በቀጠናው በትላንትናው ዕለት መጋቢት 30 2018 ዓ.ም በአሶና ወረዳ ሮብ ገበያ አካባቢ በተደረገው ውጊያ ድል አስመዝግበናል ሲሉም የፋኖ ኃይሎች አስታውቀዋል። ውጊያ የተቀሰቀሰው የአገዛዙ ጦር ከደብረ ብርሃን ከተማ በመነሳት ወደ ወረዳው ሮብ ገበያ አካባቢ ለመግባት መሞከሩን ተከትሎ እንደሆነ የመረጃ ምንጮች ተናግረዋል። በተጨማሪም በክልሉ ማዕከላዊ ጎንደር ዞን ላለፉት ተከታታይ ቀናት በአለፋና ደንቢያ አካባቢዎች የተቀሰቀሰው ውጊያ ዛሬም መቀጠሉ ተሰምቷል። በአለፋ ወረዳ ጽደ ማርያም ከትላንት በስቲያ ከፍተኛ ውጊያ የተመዘገበበት ውጊያ መደረጉን መዘገባችን የሚታወስ ሲሆን ውጊያውን ተከትሎ የአገዛዙ ጦር ወደ ሻውራ መሸሸቱን የመረጃ ምንጮች ጨምሮ ተናግረዋል። የአገዛዙ ጦር በትላንትናው ዕለት ኃይሉን በማጠናከሩ በድጋሚ ውጊያ ከፍቶ መዋሉን የመረጃ ምንጮች አክለው ተናግረዋል። በአካባቢው ዛሬም አልፎ አልፎ ተኩስ እንደሚሰማ የአካባቢው መረጃ ምንጮች ተናግረዋል። በምዕራብ ጎንደር ዞን መተማ ወረዳ የፋኖ ኃይሎች በከፈቱ ድንገተኛ ጥቃት ደግሞ በርካታ የአገዛዙ ጦር አባላት መገደላቸው ተሰምተዋል። የአገዛዙ ጦር አባላት በመተማ ወረዳ ሽመል ጋሪያ የተባለ አካባቢ በተሽከርካሪ ጉዞ ላይ ሳሉ በፋኖ ኃይሎች ጥቃት ተከፍቶባቸው አብዛኛዎቹ መገደላቸው የተሰማው። በኢትዮጵያ አሶሳ ወታደራዊ ካምፕ ለሱዳን ፈጥኖ ደራሽ ኃይል ድጋፍ እየተደረገ መሆኑን የሚያሳይ አዲስ ሪፖርት ይፋ ሆነ። ሪፖርቱ የብልጽግና አገዛዝ በሱዳን ጦርነት ውስጥ የሚያደርገውን ተሳትፎ ከድንበር ዘለል ውጊያ አንድምታ እስከ ጦር መሳሪያ ዝግጅት እንዲሁም የኤምሬት ተሳትፎን ግልጽ ሚና ያሳየ ሆኗል። በየል ዩኒቨርሲቲ የህዝብ ጤና ትምህርት ቤት የሰብአዊ ምርምር ላቦራቶሪ ያወጣው አዲስ ሪፖርት ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል ወታደራዊ ድጋፍ እያደረገች መሆኑን የሚያሳይ ከፍተኛ እምነት የሚጣልባቸው ማስረጃዎች አግኝቻለሁ ብሏል። ይህም ቀጠናዊ ደህንነትን አደጋ ላይ ሊጥል ይችላል የሚል ስጋት ፈጥሯል ሲል ገልጿል። መጋቢት 30 ቀን 2018 ዓ.ም ይፋ የሆነው ይህ የ37 ገጽ ሪፖርት ከታህሳስ መጨረሻ ጀምሮ 2018 ዓ.ም እስከ መጋቢት መጨረሻ 2018 ዓ.ም ባለው ጊዜ ውስጥ የተሰበሰቡ የሳተላይት ምስሎችና ግልጽ የመረጃ ምንጮች መሰረት ያደረገ ነው። ሪፖርቱ ወታደራዊ እንቅስቃሴው በቤኒሻንጉል ጉሙዝ ክልል አሶሳ ከተማ በሚገኘው የኢትዮጵያ መከላከያ ሰራዊት ካምፕ ውስጥ እየተከናወነ መሆኑን ጨምሮ ገልጿል። እንደ ተቋሙ ገለጻ ግኝቶቹ ባለፉት 5 ወራት ውስጥ አርኤስኤፍ በሱዳን ብሉ ናይል ግዛት ላይ የሚያደርሰውን ጥቃት በኢትዮጵያ ሉዓላዊ ግዛት ውስጥ ሆኖ እንዲመራ የሚያሳዩ ግልጽ ምስላዊ መረጃዎች ተገኝተዋል። ይህ በኢትዮጵያ ድንበር ውስጥ ሆኖ የሚደረገውን ጦርነት የሚመራው አርኤስኤፍ አሁን ላይ ማስረጃዎቹ ተጋልጠውበታል። የድጋፍ ማሳያ ተብለው የተጠቀሱ ነጥቦች የምርምር ላቦራቶሪው በአሶሳ ወታደራዊ ካምፕ ውስጥ የታዩ 5 ቁልፍ አመላካቾችን ጠቅሷል። ከእነዚህም መካከል ለመከላከያ ሰራዊት አገልግሎት የማይውሉ ቀላል የሆኑ ቴክኒካል ተሽከርካሪዎችን የሚጭኑ የንግድ መኪናዎች በካምፕ ውስጥ በተደጋጋሚ መታየታቸው አንዱ ነው። እነዚህ ተሽከርካሪዎች ቀደም ሲል በሶማሊያ በርበራ ወደብ ለፈጥኖ ደራሽ ኃይሉ የጦር መሳሪያ ይዘው ሲጓዙ ከታዩት ጋር እንደሚመሳሰሉ ሪፖርት ጠቁሟል። በየካቲት ወር 2018 ዓ.ም ብቻ 200 የሚደርሱ መሰል ተሽከርካሪዎች በካምፕ ውስጥ ታይተዋል። በተጨማሪም ከ150 በላይ ሰዎችን ሊይዙ የሚችሉ ድንኳኖችና ያልተለመደ የሎጂስቲክስ እንቅስቃሴ በካምፕ ውስጥ መታየቱ ተገልጿል። የሳተላይት ምስሎች እንደሚያሳዩት በካምፕ ውስጥ መሳሪያ ያልተገጠመላቸው ተሽከርካሪዎች ከባድ መትረየስ እንዲሸከሙ የማመቻቸት ስራ እየተሰራ ነው ተብሏል። ኤችአርኤል እነዚህን እንቅስቃሴዎች ቀላል ተሽከርካሪዎችን ከባድ መሳሪያዎችን እንዲሸከሙ ለማድረግ የታለሙ መሆናቸውን ገምግሟል ያለው ሪፖርቱ ወደ 200 የሚጠጉ ተሽከርካሪዎች ላይ መሰል ስራዎች መከናወናቸውን አውቄያለሁ ብሏል። የአሶሳ ካምፕ በብሉ ናይል ግዛት ከምትገኘው ኮርሞክ በ100 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ይህም ለፈጥኖ ደራሽ ኃይሎቹ የነዳጅ የመለዋወጫና የጥገና ድጋፍ ለማድረግ ምቹ ቦታ ሆኖላቸዋል ሲል ጠቅሷል። በካምፕ ውስጥ የታዩ ተሽከርካሪዎች በብሉ ናይል ውጊያ ላይ ከታዩት ጋር ተመሳሳይ መሆናቸውም ተገልጿል። ሪፖርቱ አክሎም በአሶሳ አውሮፕላን ማረፊያ አዳዲስ ግንባታዎችና የኤምአይ 17 ሄሊኮፕተር እንዲሁም የሲ130 የጭነት አውሮፕላን እንቅስቃሴዎች ታይተዋል ብሏል። ምርመራ ላቦራቶሪው በማጠቃላዩ የግኝት ኢትዮጵያ በሱዳን ግጭት ውስጥ ስላላት ሚና ትልቅ ጥያቄ የሚያስነሳ መሆኑን አውቄያለሁ ብሏል። ድርጊቱ በኢትዮጵያ መከላከያና በፈጥኖ ደራሽ ኃይሉ መካከል ቀጥተኛ የጥቅም ትስስር ስለመኖሩ የሚያሳይ ነው ያለ ሲሆን ዓለም አቀፍ ሕጎች እንዲሁም የተባበሩት መንግስታት ድርጅት ማዕቀቦችን ሊጥል እንደሚችል አስጠንቅቋል። ተቋሙ የዓለም አቀፍ ማህበረሰብ ጉዳይ በጥብቅ እንዲከታተለውና የኢትዮጵያ መንግስት ገለልተኛ አካላት በአሶሳ ምርመራ እንዲያካሂዱ እንዲፈቅድ ጥሪ አቅርቧል። በየካቲት 2018 ዓ.ም ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል ታጣቂዎች የስልጠና ካምፕ ገንብታለች ሲል ሮይተርስ የምርመራ ዘገባ ማውጣቱ ይታወሳል። ዘገባው የመንግስት ምንጮች፣ ዲፕሎማቶችና የደህንነት ባልደረቦች ቃለመጠይቅ በማድረግ እንዲሁም የሳተላይት ምስሎችን በመጠቀም ባወጣው የምርመራ ዘገባ ካምፑን የሚያገኘው በሱዳን ድንበር አቅራቢያ በቤኒሻንጉል ጉሙዝ ክልል መሆኑን ገልጿል። አዲስ ስታንዳርድ እንደዘገበው ከሆነ ሪፖርቱ አክሎም ካምፕ በሱዳን ለሚገ
የሚካሄደው ውጊያ ለፈጥኖ ደራሽ ኃይሉ አዳዲስ ምልምሎችን ሊያቀርብ እንደሚችል ጠቁሟል። የል ዩኒቨርሲቲ ይህንን ሮይተርስን ዘገባ በስፋት ያጠናቀረ ሲሆን የተባበሩት መንግስታትና ሌሎች አካላት በዚህ ሂደት ላይ ተሳትፏቸውን እንዲያጠነክሩና ማዕቀቦች እንዲጣሉ አስተያየቱን አስፍሯል። የእንግሊዙ ሰር ኪር ስታርመር ለባለስላጤው ሀገራት ኢራን የሆርሙዝ ወሽመጥ እንደ መደራደሪያ መያዝ የለባትም ሲሉ ሆርሙዝ ተከፍቶ የሚቆየው አሜሪካ ጥቃቶች እስካቆመች ድረስ ነው ስትል ደግሞ ኢራን አስታውቃለች። በሌላ በኩል የእስራኤል ጠቅላይ ሚኒስትር ኔታንያሁ አስፈላጊ በሆነ ጊዜ ሂዝቦላ ላይ ጥቃት እንፈጽማለን ሲሉ የዩናይትድ ኪንግደም መከላከያ ሚኒስቴር እስራኤል በሊባኖስ የምትፈጽመውን ጥቃት ማቆም አለባት ሲሉ አውግዘዋል። ሆርሙዝ ተከፍቶ የሚቆየው አሜሪካ ጥቃቶችን እስካቆመች ድረስ ነው መሆኑን ኢራን አስታውቃለች። አሜሪካ ስታካሄድ የቆየውን የወረራ ጥቃት እስካቆመች ድረስ ለሳምንታት ተዘግቶ የቆየው የሆርሙዝ ወሽመጥ መልሶ እንደሚከፈት ኢራን አስታውቃለች። የኢራን ምክትል የውጭ ጉዳይ ሚኒስትር ሳኢድ ካቲብዛዴህ እንደተናገሩት ከሆነ ሀገራቸው መርከቦች በወሳኝ የባህር መተላለፊያ በኩል እንዲተላለፉ ደህንነታቸው የተጠበቀ እንዲሆን እንደምታደርግ ገልጸዋል። አሜሪካ በኢራን ላይ ጦርነት እስከከፈተችበት ጊዜ ድረስ የሆርሙዝ ወሽመጥ ለ10 ዓመታት ክፍት ሆኖ መቆየት ጠቅሰው አሁን መተላለፊያው ክፍት የሚሆነው እስራኤል በሊባኖስ ላይ የምትፈጽመውን ጦርነት በመጥቀስ አሜሪካ በተግባር ወራውን እንዲሁም ስታደርግ ብቻ ነው ብሏል። ባለስልጣኑ ጨምሮ ሀገራቸው ለዓለም አቀፍ ሕጎችና ደንቦች እንድትገዛ ነገር ግን ሆርሙዝ የዓለም አቀፉ አካል ባለመሆኑ በወሽመጡ በኩል ያለ ችግር ለማለፍ የኢራንና የኦማን መልካም ፍቃድ ያስፈልጋል ብሏል። በሰላም በሆርሙዝ በኩል ማለፍ ማለት በተመለከተ ኢራን የውሃ አካሉ ሰላማዊ እንዲሆን እንደምትፈልግ ነገር ግን ይህ የሚሆነው ሌላ አካል ተመሳሳዩን ሲያደርግ እንደሆነና አገራቸው ባለስላጤው የጦር መርከቦች ያለአግባብ እንዲጠቀሙበት አትፈቅድም ብለዋል። ይህም ሆኖ ኔታንያሁ እስራኤል አስፈላጊ በሆነ ጊዜ ሂዝቦላ ላይ ጥቃት እንደምትፈጽም ተናግረዋል። እስራኤል ከዚህ ቀደም አሜሪካና ኢራን ላይ የደረሱትን የተኩስ አቁም ስምምነት ሊባኖስ እንደማያካትት ተናግረዋል። ኢራን ግን እስራኤል ሊባኖስ ላይ የፈጸመችውን ጥቃት የስምምነቱ ከባድ ጥሰት ነው ብለዋለች። ኔታንያሁ መልእክታችን ግልጽ ነው፣ ማንም ከእስራኤል ሰላማዊ ዜጎች በተቃራኒ የቆመ በሙሉ ኢላማ ይሆናል ብለዋል። በሰሜን የሚገኙ ነዋሪዎች ሙሉ ደህንነት እስክናረጋግጥ ድረስ አስፈላጊ በሆነ ጊዜ ሁሉ ሂዝቦላን እንደበድባለን ብለዋል። ጠቅላይ ሚኒስትሩ ይህን ያሉት የእስራኤል መከላከያ የሂዝቦላ ዋና ጸሐፊና የቃሲም የወንድም ልጅ የሆነው አሊ ዮሴፍ ሃርሽን መገደሉን ካስታወቀ በኋላ ነው። በሌላ በኩል የተባበሩት አረብ ኤሚሬትስ የገቡት የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር የሆርሙዝ ወሽመጥ መደራደሪያ ማድረግ የለባትም ሲሉ ኢራን ተችተዋል። ስታርመር ከባለስላጤው ሀገራት የመከላከያ ተወካዮች ጋር ባደረጉት ንግግር አገራቸው በጦርነቱ ላይ ቋሚ አቋም ማንጸባረቋን ያነሱ ሲሆን ግጭቱ እንዲረግብና ዘላቂ የተኩስ አቁም ስምምነት እንዲደረስ ጥሪ አቅርበዋል። ጠቅላይ ሚኒስትሩ በሆርሙዝ ወሽመጥ ጉዳይ ሀገራት በአንድ ላይ በመስራት መፍትሄ እንፈልግ አለባቸው ብለዋል። አሜሪካና ኢራን ተኩስ የማቆም ስምምነት ላይ ከደረሱ በኋላ የኢራን እስላማዊ አብዮታዊ ዘብ ያለ ፈቃድ የሆርሙዝ ወሽመጥን ለማለፍ የሚፈልግ መርከብ ኢላማ እንደሚደረግና ጉዞው እንደሚዘጋ አስታውቋል። የዋይት ሀውስ ፕሬስ ኃላፊ ካሎሪ ሌቨንት ግን የሆርሙዝ ወሽመጥ ተዘግቷል የሚሉ ሪፖርቶች ሐሰተኛ ናቸው ብለዋል። ይህ በእንዲህ እንዳለ አሁን ላይ የሆርሙዝ ወሽመጥን ጨምሮ የሊባኖስ ጉዳይ አነጋጋሪ ነው ቀጥሏል። የሊባኖስ ጥቃት በእስራኤል የቀጠለ ሲሆን እስራኤሎች በስምምነቱ መሰረት ጥቃቱን ከሊባኖስ ማቆም አለባቸው የሚሉ የዓለም ድምጽ ሆኗል። ዛሬ የሊባኖስ ጠቅላይ ሚኒስትር ባለፉት 24 ሰዓታት ውስጥ በመላ ሀገሪቱ የተፈጸመው የእስራኤል ጥቃት ተከትሎ 203 ሰዎች መገደላቸውና ከ1 ሺህ በላይ ሰዎች መቁሰላቸውን ይፋ አድርጓል። ኢራን በበኩሏ በሊባኖስ ላይ የተፈጸመ የሚገኘው ድብደባ ከአሜሪካ የተደረሰውን የተኩስ አቁም ስምምነት ላይ የተፈጸመ ከባድ ጥሰት ነው ስትል ከሳለች። የኢራን ውጭ ጉዳይ ሚኒስትር በሊባኖስ ላይ የሚፈጸመው ጥቃት በተመለከተ ከአሜሪካ ጋር ውስጥ ላይ በአደራዳሪዋ ፓኪስታን በኩል ንግግሮች እንደነበሩ ተናግረዋል። አሜሪካና ኢራን ለ2 ሳምንታት የሚቆይ ጊዜያዊ የተኩስ አቁም ስምምነት ማድረጋቸውን ተከትሎ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሊባኖስን አያካትትም በማለት ጥቃታቸውን ቀጥለዋል። ይህም ሆኖ ግን በአሁኑ ሰዓት የእንግሊዝ የመከላከያ ሚኒስቴር ይህን ጉዳይ እኛ ዝም ብለን የምንመለከተው አይደለም ብሏል። የዩናይትድ ኪንግደም መከላከያ ሚኒስትር ጆሊ ሄሊ አገራቸው የኢራን ጦርነት ለማስቆም የተደረገውን የተኩስ አቁም እንደምትደግፍና እንዲዘልቅ እንደምትፈልግ ገልጸው በሊባኖስ የሚታየው የጥቃት መባባሱን አውግዘዋል። የሩሲያ ሰርጓጅ መርከቦች እንቅስቃሴ ተመልክተው ዛሬ መግለጫ የሰጡት ሚኒስትሩ የተኩስ አቁሙ ይዘልቃል ብለው ያስቡ እንደሆነ ከቢስ ጥያቄ ቀርቦላቸዋል። የተኩስ አቁም በበጎ እንቀበለዋለን፣ እንዲዘልቅ እንፈልጋለን፣ እንዲጠናከር ለማድረግ የራሳችን ድርሻ እንወጣለን ብለዋል። መከላከያ ሚኒስትሩ አክለውም ሊባኖስ ውስጥ የሚታየው የጥቃት መባባስ እንወግዛለን። የእስራኤል ሊባኖስ ግጭት በተኩስ አቁም ማዕቀፍ ውስጥ እንዲካተት እንፈልጋለን። ምክንያቱም መላ መካከለኛው ምስራቅ ቀጠና ወደ ትልቅ መረጋጋት ተመልሶ መመልከት እንፈልጋለን ሲሉ ተናግረዋል። ሄሊ በመግለጫቸው ዩናይትድ ኪንግደም የኢራን ጦርነት በተመለከተ ያዘችው አቋም አሁንም እንቀጥልበታለን ሲሉ መናገራቸውን
ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።